የተማሪዎች የትምህርት ግምገማ ወይም አሰስመንት ውጤት በቀላሉ ወደ ሲስተሙን ለማስገባት መጀመሪያ የትምህርት ቤቱ አስተዳደር ወይም የአድሚን ፈቃድ ያለው ግለሰብ በትምህርት ቤቱ የሚሰጡ የትምህርት ግምገማዎች ወይም አሰስመንትስና የሚይዙት ከፍተኛ ነጥብ መመዝገብ አለበት። እሱ ለማድረግ መጀመሪያ ሴቲንግ ላይ ይጫኑ። ቀጥለው ከተዘረዘሩት ውስጥ አሰስመንትስ የሚለውን ይጫኑ። በመቀጠል በተከፈተው ገጽ ውስጥ አድ ኒው የሚለውን ይጫኑ። ቀጥለው በአዲሱ ገጽ ላይ ግምገማው ወይም አሰስመንቱን የሚመለከቱ ነገሮች እንደ ኔም፣ ከፍተኛ ነጥብ፣ ግምገማውን የሚወስዱ ክፍልና ይሄ ግምገማ ለምን የትምህርት አይነት መሆኑን ከዝርዝሩ ላይ በመምረጥ ይመዝግቡ። ለምሳሌ ለሁሉም ክፍሎች ኩዊዝ 1 ወይም አጭር ፈተና 1 ከ15 የሚታሰብ መመዝገብ ከፈለጉ ኔም በሚለው ላይ ኩዊዝ 1 ያስገቡ። ቀጥለው ስለ ፈተና የሚያብራራ ነገር መጻፍ ከፈለጉ ደግሞ ዲስክሪፕሽን ላይ ይጻፉ። ቀጥለው ማክሲመም ማርክ የሚለው ላይ ደግሞ ከስንት እንደሚታሰብ በቁጥር ያስገቡ። እዚህ ላይ 15 የሚለውን ያስገቡ። ግሬድ የሚለው ላይ ደግሞ ለሁሉም ስለሆነ ኦል ግሬድስ የሚለውን ኦን ያድርጉት። ለተወሰነ ወይም ለአንድ ግሬድ ከሆነ ግን ኦል ግሬድስ ኦፍ አድርገው የሚፈልጉትን ክፍል ወይም ግሬድ ብቻ ከዝርዝሩ ይምረጡ። ሲኩዌንስ የሚለው ላይ ደግሞ ግምገማው ወይም አሰስመንቱን ሲመዘገብ የሚይዘው ቦታ የሚገልጽ ነው። ለምሳሌ አንደኛ እንዲሆን ከፈለጋችሁ 1 ብላችሁ ማስገባት አለባችሁ። ቀጥለው ሳብጀክት ወይም የትምህርት አይነት ይምረጡ። እዚህ ላይም እንደ ክፍል የሁሉም የትምህርት አይነት ከፈለጉ ኦል የሚለውን ኦን ያደርጉት። ካልሆነ ግን ከዝርዝሩ ላይ የሚፈልጉትን የትምህርት አይነት በመምረጥ ሴቭ በማለት ክሬት ያድርጉት። ስለዚህ የትምህርት ቤቱን አሰራር በማከለ ሁኔታ የተቀሩትን ሁሉም የትምህርት ግምገማዎችን ይመዝግቡ። ልብ በሉ፣ ትምህርት ቤታችሁ ውስጥ የሚሰጡት ግምገማዎች ወይም አሰስመንትስ ለሁሉም ክፍሎችና ትምህርት አይነት ተመሳሳይ ከሆነ አሁን እንዳረግነው ኦል ግሬድስ እና ኦል ሳብጀክትስ የሚለውን በመምረጥ አንድ ላይ ክሬት ወይም መመዝገብ ትችላላችሁ። የተለያየ ከሆነ ግን በእያንዳንዱ ክፍል ወይም ግሬድ እናም በእያንዳንዱ የትምህርት አይነት እየገባችሁ ሁሉንም አሰስመንትስ ወይም ግምገማዎች መመዝገብ ወይም ክሬት ማድረግ አለባችሁ። ሁሉንም በተሳካ ሁኔታ ከመዘገቡ በኋላ አሁን አስተማሪዎቹን በቲቸር ፖርታል ወይም የአስተማሪዎችን ገጽ በመጠቀም ማርክ ሊስት ማስገባት ይችላሉ። ይሄን ለማድረግ አስተማሪዎቹን ወደ ቲቸርስ ፖርታል በመሄድ የተሰጣቸውን ዩዘር ኔም እና የይለፍ ቃል በመጠቀም ሎጊን ያድርጉ። ቀጥለው ከዝርዝሩ ውስጥ ማይ ኮርስስ የሚለውን ይጫኑ። ቀጥለው አንድ ወይም ከአንድ በላይ የሚሆኑ የሚሰጡትን የትምህርት አይነቶች ይመጣሉ። ከመጣላቸው የትምህርት አይነት በመምረጥ አዲስ ገጽ ይክፈቱ። በገጹ ውስጥ የተማሪዎቹን ዝርዝር የያዘ ሴክሽን ይምረጡ። ሲጫኑት የተማሪዎቹን ዝርዝርና ቅድም በአስተዳደሩ የተመዘገቡት የትምህርት ግምገማዎች ከነከፍተኛ ውጤታቸው የያዘ ሰንጠረዥ ያለው ገጽ ይከፍታል። ስለዚህ ተማሪዎቹ እዚህ ላይ ከተዘረዘሩት የትምህርት ግምገማዎች ወይም አሰስመንትስ ሲወስዱ ውጤታቸው እዚህ ጋር በቀላሉ መመዝገብ ይችላሉ። ልብ በሉ፣ አንዱን ግምገማ ወይም አሰስመንት ጨርሰው ውጤቱ ካስገቡ በኋላ ሌላኛው አሰስመንት እስከሚያስገቡ ድረስ የመጀመሪያውን ሲስተሙ ላይ ሴቭ ሆኖ እንዲቆይ ሴቭ የሚለውን ይጫኑ። በተጨማሪም ሲስተሙ ላይ ከፍተኛ ነጥብ ብለው ካስገቡት በላይ ሲያስገቡ እንዲህ አይነት ስህተት ወይም ኢረር ያሳያል። ስለዚህ አሰራሩን ወይም ሲስተሙን ከሚያሳየው ከፍተኛ ውጤት በላይ እንዳያስገቡ። ሁሉንም የግምገማ ውጤቶች ካስገቡ በኋላ ሴቭ በማለት ሰሚት የሚለውን በመጫን ውጤቱን ወደሚመለከተው አስተዳደር መላክ ይችላሉ። የላኩት የማርክ ሊስት ውጤት
ምን ላይ እንደደረሰ ለማየት ሰብሚሽን ሪኩዌስትስ የሚለውን ውስጥ ማየት ይችላሉ። የውጤት ለውጥ ማድረግ ከፈለጉ መጀመሪያ ይሄን ነገር እንዳይፈጠር ሳብሚት ከማድረጋችሁ በፊት በደንብ ማረጋገጥ አለባችሁ። ምክንያቱ አንዴ ሳብሚት ካላችሁ ኤዲት ወይም ማስተካከል አትችሉም። ያላችሁ አማራጭ ወደ አስተዳደሩ ወይም የአድሚን ፍቃድ ያለው ለማስተካከል ግሬድ ቼንጅ ሪኩዌስት መላክ አለባችሁ። መጨረሻ በተለያዩ ምክንያት የግምገማዎቹ ወይም የአሰስመንት ውጤቶቹ ሲስተም ላይ ሳታስገቡ ቀርታችሁ በወረቀት ወይም በኤክሴል የያዛችሁት ካለ ወደ ሲስተሙን በቀላሉ ለማስገባት መጀመሪያ ኤክስፖርት የሚለውን በመጫን ማስገባት የምትችሉበትን ፎርማት ያውርዱ። ቀጥለው ቴምፕሌቱን ወይም ፎርማቱን በመጠቀም ያላቸውን የአሰስመንት ውጤቶችን በመመዝገብ ሴቭ አድርገው ኢምፖርት የሚለውን በመጫን በቀላሉ ወደ ሲስተሙ አስገብተው ሳብሚት ማድረግ ይችላሉ።